ጋይስ አሁን እንግዲህ ወደ ፋሲል ግንብ እየሄድን ያለ ነው። ሰላም ያገሬ ልጆች እንደምን አላችሁ? ዛሬ እንግዲህ ጎንደር ተገኝቻለሁ ለጥምቀት ማለት አያችሁ። ወደ ጎንደር ከመምጣቴ በፊት ብዙ ሰዎች የተለያዩ አሉታዊ ነገሮች ነግረውኝ ነበረ፣ ግን ያገኘሁት ተቃራኒ ነው። ልክ ኦሮሞ ሲሄድም ያገኘሁት ተቃራኒው ነገር ነበረ። እግዚአብሔርን ይሄ ልጅ ያለውን ነገር ሊያሳካው ነው እንዴ? ከዚህ በፊት ኢትዮጵያን የድሮ አንድነቷን እመልሳለሁ ብለው ነበረ። ዋው የመስቀል አደባባይ አይነት ድባብ አለው፣ ቫይብ አለው። እዛ ነው መግቢያው ነው የፋሲል ግንብ። የኛ ሀገር ስፒድ በቃ የሀገራችን ስፒድ አዶናይ ነው። የሚገርም ቦታ ነው። ፋሲል ግንብ ተብሎ ይጠራል። እስኪ ያሳያቸውና እንዴት እንደሚያምር በስነ ስርዓት በቃ በአሜሪካ ቢሆን ማለት ነው በሚሊዮን ዶላሮች ነው የሚሸጠው። ለመሸጥም ታስቧል። ተዋዱ በሚሊዮን ዶላሮች ይሸጣል። ሚሊዮን አነሰ። ሁሉም ነገር ዝግጁ ነው። ጠጁም ቁርጡ ዘረኝነት ጠፋ ምናምን የሚል አይነት ኮሜንቶች እና ተመሳሳይ አይነት ኮሜንቶች ነው ያሉትኝ። ከንጉስና ከንግስት መሃል ኩራት ይዘን መከባበርን መፋቀርን ስንላመድ ከምንም ጊዜ በላይ እቺ ዓለም ትለመልማለች። እውነት ልቤን የነካኝ ማለት ነው። አያችሁ እኔ የተወለድኩት መቀሌ ነው፣ ትግራይ ማለት ነው። ያደግኩትም እዛው። እንግዲህ እኔ ፖለቲካ አላቅ፣ ብሔር አላቅ። እኔ የማውቀው ፍቅር ነው። እንግዲህ ፍቅርን ደግሞ እዚህ አግኝቻታለሁ። እርስ በራሳችን ደግሞ በብሔር ስንለያይ በጣም ይደብራል። እግዚአብሔር የማይወደውም ስራ ነው። ሌላ ውጭ ያለ ሰው ዲያስፖራ ወይ ደግሞ የሆነ የውጭ ሀገር ዜጋ መጥቶ ብቻ ሀገራችንን ፕሮሞት እንዲያደርግልን ኤክስፔክት አናርግ። እርስ በእርስ ራሱ ያላየናቸው ቦታዎች በጣም ብዙ አሉና ታዩታላችሁ እዚህ ያለው የምርም አረንጓዴ ቢጫ ቀይ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም ለተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን መጥተናል። ያ ማለት እንግዲህ ጥምቀት እንደሆነ ይታወቃል። ጥምቀት ሲነሳ ደግሞ በቅድሚያ የሚመጣልን ጎንደር ነው። አዶናይም አሁን ላይ የሚገኘው በጎንደር ነው። በጎንደር ያለው ፕሮግራም ምንም እንዳይቀርብን ብሎ እንግዲህ አዶናይ በጣም በሚገርም ፕሮግራም አስተላልፎልን ነበረ። ከመጀመሪያው ጀምሮ የሚገርም ድባብ ያለው ደስ የሚል ጊዜ ነበራቸው። እዛው ጎንደር ያለን እስኪመስለን ድረስ የሚገርም ቪዲዮዎችን ለቆልን ነበረ። እነሱ ቪዲዮዎች ላይ ዛሬ ሪያክት የምናደርግባቸው ይሆናል። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሄዳለን። ያበረ የሚገርም ነው። ደህና ናቸው ወይ? እንዴት ናቸው? ሰላም ናችሁ? እንዴት ናቸው? አለን አባት አለን አሃ ዋው ጎንደር እናት ምንድነው ይሄ? ምንድነው ይሄ እናት ምንድነው? ከረሜላ እስኪ አንድ አውሪ። ስንት ነው ላኒ? 50 ብር ነው። 50 ብር ያዝማናል። ካሽ ማምጣት ነበረብህ። ናቢ ካሽ ይዛል? ቴንክ ዩ ልግመስ ጋይስ የታለ ናቢ? ይኸውልህ ቀምሳው ነው ይሄ። ለምን እንዴት ናችሁልኝ? ሰላም ነው? ኧረ በረስ እንዴ መሰቀል እችላለሁ ማለት ነው። ወደዚህ ሌላ ቦታ አለ። እሺ አሳይ። ነጭ በረስ ይሄኛው ጋር ልሰቀል፣ እዚህ ጋር ልሰቀል። ይሄኛው እሺ ኧረ በካልቾ እንዳይለን ትተነዋል። እሱ ጎንደር መተናል። ጎንደር እስኪ ዛሬ እንያችሁ በእናታችሁ ጥምቀት ዳይት በዛኒ እንዴ
በጣም ደስ ይላል። አዶናይ በዚህ በጎንደር ጉዞ ጉብኝቱ ላይ በደንብ በጣም ብዙ ሰዎች ፖለቲከኞች ላይ እያደነቁት ነው ያሉት እና ብዙ ሰው እያወራለት ነው ያለው። በፊት ላይ ስለሱ ማያወሩ ሰዎች ራሱ አሁን ላይ እያወሩ ነው ያሉት። እስኪ እኔ እስካሁን አላየሁትም የጎንደር ቪዲዮን እና ከእናንተ እኩል ነው ማየው። እናየው እስኪ በደንብ። ሰላም ነኝ ነበር። እሺ አንዴ ሶሪ ነበር። ቆይ ይኸው ነበር ስልክ ያዙልኝ። ኦ ሰላም ነኝ ነበር። በስመ አብ መተናል። እስኪ እንቅመሰው። ይሄ ስኳር ነው። ይሄ በስኳር ነው የሚሰራው። ስኳር ከባድ የጥጥ ከረሜላ ነው የሚባለው ድሮ ላይ። ጋይስ ይኸው ተመልከቱ። ጎንደር ውስጥ ነኝ የገዛሁት። ኮተን ካንዲ ይባላል በእንግሊሽ። በዚህ ደግሞ ምን እንደሆነ አላውቅም። ስኳር ጎንደር ግን በጣም የምታምረው ዳቦ ያዝ ሁሉ ማለት ይኸው። በአሁኑ መሄድ ነበረብኝ እግዚአብሔርን ጎንደር እኔ ራሱ። እስኪ ፈጣሪ ካለ የሚቀጥለው ዓመት በደማቁ እናከብራለን ጎንደር ሄደን የምር። ዋው ይሄ ምንድን ነው? ፋሲል ግንብ ይባላል። ናቢ አሳያቸው። ቤተ መንግስት ነው ፋሲል ግንብ። ዋው ደስ ይላል በጣም። ፋሲል ደርሰው ዋው እሱ ከኛ ጋር ነው ባይዘው። ጋይስ እንግዲህ ለጥምቀት ጎንደር መጥተናል። አንቀን ወይ እኔ ወዳቸዋለሁ ወንድሜ። ቴንክ ዩ። መግባት ይችላል ማንኛውም ሰው ገባ። ምን እንግዛው? ይሄን እኮ ኦልሬዲ ይዞት ሄዳ ትደውልልናለች። እንግባ። በዚህ ነው። እሺ ኑ በዚህ ጋር ወደዚህ ፋሲል ግንብ ለማየት በዚህ እንግባ። ወንድምሽ ጉዞ ወደ ፋሲል ዋው ወየ እኔ በቃ የፍቅር ሰው ነው የምለው። ከሎጋው ወደ የፍቅር ሰው ይቀየራል። በስመ አብ ከዚህ ሆነ ሁሉም ይታያል ማለት ነው። ዋው የመስቀል አደባባይ አይነት ድባብ አለው፣ ቫይብ አለው። እዛ ነው የሚመስለው። በጣም ነው የሚያምረው። ወየ ለነሽና ቴንክ ዩ መግቢያው ነው የፋሲል ግንብ። በየትኛው ግን እናንረግጥባት ቀስ ወይ ነበር። አንዴ ሶሪ ነበር። አንዴ ዋው እስቲ መተናል። የተባረከ ቦታ ምን ቤተክርስቲያን ነው? እግዚአብሔር ይመስገን። አስማም ሲያምር ጋይስ፣ ቅዱስ ሚካኤል ቤተክርስቲያን ተመልከቱት እንዴት እንደሚያምር። ፋሲል ግንብ እዚህ ነው ገብተን የምናየው ቤተ መንግስት። ዋው ሲያምር። ወየ አለሙ ዘሐወይ ማለት ቴንክ ዩ ዘሐወይ። ዋው እዚህ ጋር እሺ አንዴ ይረገጣል። እዚህ ይላል እስቲ ዋው ደስ ይላል በጣም። እሺ በዚህ አድርገን ነው የምንፈልገው። ሰላም የሀገሬ ልጆች እንደምን አላችሁ? ዛሬ እንግዲህ ጎንደር ተገኝቻለሁ ለጥምቀት ማለት ነው። አሁን የሚገኘው ደግሞ አፄ ፋሲል ቤተ መንግስት ነው። እንደምትመለከቱት እንዴት እንደሚያምሩ ጥበቃዎች ናቸው ለመግባት ማለት ነው። አጎንብሰ ካልሆነ ይህ አይከፍቱልህም። ወንድማችን እዚህ ያለ ከነግርማ ሞገሱ ማለት ነው በደንብ አድርገው ያስረዳናል። ተከታተሉ። ዋው
እኛ ራስኩ ገና መጎብኘት አለብን ሀገራችንን። እግዚአብሔርን እንዲህ እዚህ ያለነው እኮ ራሱ ጎብኝተን አልጨረስነውም። እግዚአብሔርን የሚገርም ነው። በሚገርም ሁኔታ ነው ጎንደርን ያሳያታ። በሚገርም ሁኔታ ጋይስ አሁን እንግዲህ ወደ ፋሲል ግንብ እየሄድን ያለ ነው። እንደምትመለከቱት ከጀርባችን በጣም ብዙ ሰዎች አሉት። ደስ የሚል ድባብ ነው። የፍቅር ከተማ። ብዙ የሚወደኝ ሰው አለ። ተመስገን። ኧረ በስመ አብ እግዚአብሔር የተመሰገነ ይሁን። እውነት እና ተጠንቀቁ። ናፒ እየተጠነቀቅ ዋው በስመ አብ ደስ ይላል በጣም። መግቢያው ነው ይሄ የፋሲል ግንብ የኛው። ዋው የኛ ሀገር ስፒድ በቃ የሀገራችን ስፒድ አዶናይ ነው። ሰው ይሮራጣል። ተጠንባችሁ ቀቀስ ነው ትንሽ። እሺ እናረጋጋውና ለመጀመሪያ ጊዜ ነው ጎንደር ስመጣ ነኝ። ቆባስትል ይባላል። ሁለት በር ነው ያለው። እንግዲህ አዶን የ12 በር 12 በር ነው። አረ ይሄ ማለት ነው። ስንት አለ ይሄ? እንደዚህ 12 በር 24 መስኮት ነው ያለው። አረ ዋ ለምን 12 ሆነ? እንዳለ ፈጠን ባጭ። እሺ ቀስ ነው ትንሽ ሮጥንባቸው መሰለኝ። እንዴት ናችሁ አባት? እና ቦታውን አመቻቹ አለ። እሺ እናረጋጋ። ከኋላ ትንሽ እናረጋጋቸውና ናፒ ተነጋግሽ። ጎንደር የቴዎድሮስ ጋይስ አሁን ማሳያችሁ እንግዲህ የሚገርም ቦታ ነው። ፋሲል ግንብ ተብሎ ይጠራል። እስኪ ያሳያችሁ ናፒ እንዴት እንደሚያምር በስነ ስርዓት በቃ በእንክብካቤ ነው የሚይዙት። ባይዘወይ አዲስ ነው በቃ ይሄ ፍሬሽ። ልንገራችሁ ያው ነው የአሜሪካ ቢሆን ማለት ነው በሚሊዮን ዶላሮች ነው የሚሸጠው። ለመሸጥም ታስቧል። ተዋዱ በሚሊዮን ዶላሮች ይሸጣል። ሚሊዮን አነሰ። ኧረ በሚሊዮን ተፈላጊ ነገር። እንዴት ናችሁ? ደህና ናችሁ ወይ? እኔም ወዳችኋለሁ። ሰላም ነው። እንዴት ናችሁ? በጣም ከታደሰ በኋላ ደግሞ በጣም አማረ አይደለ? የሆነ ታድሶ ነው እንጂ ከለሩ እንደዚህም አልነበረም ይመስለኛል አይደል? ያምራል በጣም ሲያምሩ ደግሞ ሁሉም አለባበሳቸው በእናትህ ይቀርታል። ጋይስ አሁን ማሳያ አዶናይ እንኳን ወደ ውቢቷ ጎንደር ዘ ካሚል ኦፍ አፍሪካ የአፍሪካ መናገሻ ከነበረችው እንዲሁም የዓለም መናገሻ ከነበረችው ጎንደር ናት። አሁንም ነች። ስለዚህ እንኳን ደህና መጣ ብለናል። እንኳን ደህና ቆያችሁ። ጎንደር ደስ ብሎናል። ዛሬ የምናሳይህ እንግዲህ በጣም የሚያምረውን የህይወት በአብያተ መንግስት ከምንለው ፕሮግራም ወይም ከሚባለው አንዱ ነው። ስለዚህ አዶናይ ወደ ውስጥ ይዘኑ እንገባለን። ገብቶ የሚያየውን ለህዝብ ያጋራል። ምን አየ ምን ተመለከተ የሚለውን አዶናይ ጋር እናያለን። ተከታተሉ። የሰር ደስ ይላል በጣም አዶናይ እንኳን ጋይስ እንግዲህ ከጀርባዬ ማለት ነው ትልቅ ውበት አለ። እውነት ለመናገር ወደዚህ ስገባ በጣም ነው የደነገጥኩት። ምን እንደሆነ አልገባኝም እውነት ለመናገር። ስለዚህ ወንድማችን ታስረዳልኛለህ። እኔም እንግዲህ አሁን የዚህ ያሉት ሁነቶች አብሮ በመከወን ከሚሰሩ ሰዎች መካከል አንዱ ነው። ህይወት በቤተ መንግስት እጅግ በከተማችን ታዋቂ ከሆኑ የቱር ጋይድ እንዲሁም የላንጉጅ መምህር እንዲሁም የባህል ኪነት ብዙ አርትን የሚጽፉ በጻፍ የሚጽፉ አቶ ኃይለ ማርያም አሉ። ከሳቸው ጋር ትከተላለህ ጉብኝት ማለት ነው። ደስ ይለኛል። እሳቸውን ላስተዋውቅ። እንኳን ደህና ቆየኝ አባት። እሺ አሁን ያለንበት ቦታ የአፄ ፋሲለደስ የዙፋን ቤት እየተባለ የሚጠራ የቤተ መንግስቱ አንድ ክፍል ውስጥ ነው። እዚህ ላይ የምታያቸው ሰዎች በአጠቃላይ በ17ኛው ክፍለ ዘመን የአፄ ፋሲለደስ ዙፋን ላይ ተቀምጠው ከባለቤታቸው ጋር ሆነው ይደረግ የነበረውን ክዋኔ ለማሳየት በሽርፍራፊ ለማሳየት ታስቦ የተዘጋጀ ዝግጅት ነው። እዚህ ላይ ደንገጥሮች አሉ። ከእቴጌዋ ጎን
በዚህ በኩል ደግሞ የክብር ዘብ ጠባቂዎች ጋሻና ጦራቸውን ጎራዴያቸውን ይዘው ንጉሠ ነገሥቱን እየጠበቁ ነው የሚያሳይ። በዚህ ደግሞ መኳንንቱ መሳፍንቱ በንጉሠ ነገሥቱ ጋር በአገር ጉዳይ ላይ እየመከሩ ነው የሚያሳየው። ስለዚህ ይሄ ቤተ መንግስት አካል ወይም ይሄ ዙፋን ቤት በዘመኑ እንደዚህ አይነት ነገሮች ይከወኑበት የነበረ ቦታ ነው እና ለማሳየት ተፈልጎ የተዘጋጀ ፕሮግራም ነው። በዚህ አጋጣሚ አንተ ማለት ስላየው በጣም ደስ ብሎናል። በጣም እኔ ጥሩ እድል ነው በጣም ነው። እሺ የተወሰነ ክዋኔውን ያሳዩልናል። አጠር ያለች ደስ ይለኛል። ኧረ በጣም አቤት ንጉሥ ሆይ ሺህ ዓመት ይንገሱ። አሜን። በእውነቱ ለመናገር ወህኒ አምባ ማዕከል ሆኖ በመመረጡ እጅግ በጣም ደስተኞች ነን። ሹማምንቱም መኳንንቱም አገሬው በሙሉ ደስተኛ ነው። ወህኒ አምባ ከጠላቶቻችን ድብቅ የሆነች ልዩ ስፍራ በመሆኗ ጥርጥር የለውም። ንጉሥ ሆይ በእውነቱ ወህኒ አምባ ውስጥ የሚያድጉ የንጉሳውያን ቤተሰቦች በስነ መለኮት፣ በስነ ምግባር፣ በአቡሻክር ትምህርት፣ በድጓ፣ በጾመ ድጓ፣ በስነ ፈለክ የበቁ የነቁ የተመረጡ የንጉሳውያን ቤተሰቦች በመሆኑ እኛም እጅግ በጣም ደስተኞች ነን። እንዴታ ንጉሥ ሆይ? በጣም ጥሩ። እንግዲህ እኛም በጣም ደስ ብሎናል። ዛሬ እንግዶቻችንም ወደዚህ መጥተዋል። በዓለም አይደል? እንዴት ነው በቤተ መንግስቱ ውስጥ ለእንግዶቻችንና ለዚሁ ላለው ምግቡና መጠጡ ተዘጋጅቷል? ንጉሥ ሆይ ሁሉም ነገር ዝግጁ ነው። ጠጁም ቁርጡ ሁሉም ነገር የተዘጋጀ ነው። ንጉሥ ሆይ ማረፊያችን ውስጥ ተዘጋጅቷል። ሁሉም ነገር የሚቆይ ነገር የለም። ንጉሥ ሆይ እንግዳው ወደዛ እንዲዘልቁ ንገሩልና። መልካም ንጉሥ ሆይ ሹማምንቶች፣ መኳንንቶች፣ የአካባቢው የንጉሱ ቤተሰቦች ሆናችሁ አገሩ በሙላ ቆላው፣ ደጋው፣ ከተማው፣ ገጠሩ የተጋበዛችሁ እንግዶቻችን ንጉሠ ነገሥታችን ያዘጋጁት የእራት ግብዣ አለና እንድትቋደሱ እንድትደሰቱ መልእክት አስተላልፈዋል። Before photo? Bow down. Yes. Thank you. Yes. Wow. እንደዛ ነው። ኮመንቶቹ በጣም ይለያሉ። እነዚህ ቪዲዮዎች ላይ ያሉት ኮመንትስ ጋይስ የምር በጣም ነው እያነበብኩኝ ነው እያየሁ ያለሁትና በጣም ነው የሚያስደስተው ማለት ነው። ሁላችንም እንዲህ ተቀይረናል፣ በጣም ተሻሽለናልና ዘረኝነት ጠፋ ምናምን የሚል አይነት ኮመንቶች እና ተመሳሳይ አይነት ኮመንቶች ነው ያሉትኝ። ደስ ይላል። አሮ ነው ብቻ ደስ ይላል። እኔ ደስ ብሎኛል። እግዚአብሔርን በቃ አንድ ልንሆን ነው አይነት ተስፋ ያለው ኮመንት ነው የምትጽፉት ሁላችሁም እና በጣም ደስ የሚለው እግዚአብሔርን Before photo. So like this before photo. So ራሱ አስተባባሪና አንተ ነው ትራንስሌተር ሆነ እዛው ከፎቶ በፊት እንደዚህ ማለት አለባችሁ። Yes. አሪፍ ነው። እያዘ ነው ችግር። ጋይስ እንግዲህ ለፎቶ ከመጠየቃቸው በፊት ክብር ማሳየት አለባቸው መጀመሪያ። yes and to the queen yes nice this is not wow gracias yes no pasa nada before photo king and queen yes ትክክል። አሁን የምገኘው የፋሲል ግንብ ቤተ መንግስት ነው። እንደምትመለከቱት ከንጉስና ከንግስት መሃል እገኛለሁ ማለት ነው። አቤት ውበት፣ አቤት ግርማ መጎስ፣ አቤት ኩራት፣ ደሞ ፍቅሩ አይገባችሁም እናንተ ቢካዝ ከሩቅ ነው እያያችሁት ያላችሁት። የሀገሬ ልጆች ዲያስፖራ ከሆናችሁ
ኑና በአካል ማየት አለባችሁ እንዴት እንደሚያምር። በጣም ነው የሚያምር እግዚአብሔር ዋው አባቶቼ እንግዲህ እንደሚታወቀው መቼም የንጉሳውያን ቤተሰቦች ቤተ ዘመዶች በጥሩ በግብረ ገብ ትምህርት ታንጸው እንዲያድጉ በጦርና በእውቀት ታንጸው እንዲያድጉ ወይን አምባ ምድርን እኔ በበኩሌ እንድትመረጥ ሀሳብ ይዣለሁ። እናንተስ ምን ትላላችሁ? እስኪ አባቴ ንጉሥ ሆይ ከዓመት ያድርሰው። አሜን። መልአክ አይለየው። አሜን። በእውነት ወይን አምባ ለማዕከልነት መመረጧ በጣም ጥሩ ነው። ምክንያቱም የጦር ማሰልጠኛ ማዕከልም ሆናለች። የስልጣን ሽኩቻም የሚያስቀርና የጥበብ የእውቀት ማዕከል የምትሆን መሆኑን እኔም ተገንዝቤያለሁና በእውነት ጥሩ ነው የሚል እምነት አለኝ። ንጉሥ ሆይ መልካም። ሌሎቻችሁ እሺ አባቴ። ንጉሥ ሆይ ሺህ ዓመት ያንግዛው። አሜን። መልአክ አይለይ። አሜን። ወይን አምባን የንጉሣውያን ቤተሰብ ልጆች እዛው ተምረው እዛው አድገው እዛው ተምረው የኪነ ጥበብ በኪነ ጥበብ በልጽገው በሃይማኖት በትምህርት ጎልብተው ከዚያም የባህላችንና የታሪካችን ከፍታ የሚሰጠውን የአብሻሬ ቀን አቆጣጠር ተምረው የጦርና ሌሎችንም በንጉሳውያን ቤተሰብ የሚመጡ አንዳንድ ነገሮችን የሚከላከሉ ነው። ብቁ ሆነው ወደፊትም ሀገሪቱን የሚያስተዳድሩና የሚመሩና የንጉሳውያን ቤተሰብ የሚተኩ በመሆናቸው ይሄ ለማስፈጸም እኛም ዝግጁ ነን፣ እናስፈጽማለን። ኩራት ይዘን መከባበርን መፋቀርን ፒኔን ሁላ ነገር የሚቀርጸው ግን ይችላል እግዚአብሔርን ስም ማን ነው? ስማቸው እሺ። ምን የዛሬ መስከረም ነው እየሸጥክ ነው? ለየት ያለ እሺ። ስንት ነች? ለዚች ስንት ነች? 420 ብር። ኦኬ። ቀኑን ሙሉ ይሄን ነው የምሸጠው? ስንት ትሸጠዋለህ ለዚህ ሁሉ? 6,000 ብር ለዚህ ሁሉ? ኧረ በቃ ይኸው እኔ አሁን 20,000 ብር ልሰጥህ ነው ለዚህ ሁሉ። ምን ተሰማ? ደስታ። ለጎንደር ለጥምቀት በዓል ማለት ነው። መልካም ጥምቀት። እሺ። ከዛ ደግሞ እቺን ብቻ ነው የምወስድብህ። ዛሬ እየሸጥሽ ትውላለሽ ማለት ነው። ደስ ብሎሽ? እሺ። ወጥሻለሁ። እድሜ ስንት ነው? 13 ትምህርት ትሄዳለህ? ጀግና። ስንተኛ ክፍል ነህ? 7ኛ ክፍል። ኦኬ። እናት አባት የት አሉ? ቤት ናቸው። ኦኬ። እና ያው 5,000 ብር ጨምርላለሁ። 25,000 ብር ለእነሱም የሆነ ነገር ገዝተላችሁ ትሄዳለህ? እሺ። ንግድ ባንክ አለ እዚህ። የአባትህ ነው እሱ? የአባትህ ነው ይሄ? የአባቱ ንግድ ባንክ ይዞ ነው የሚዞር። ደስ ይላል። ሰርፕራይዝ ይሆናል። ይደነግጣል። አሁን ፋዘር ያው እኔ የሰራሁት ነው ብለው። እሺ አዶናይ ሰጥቶኝ ነው በለው፣ ሌላ እንዳያስብ። ውድ የአገሬ ልጆች እንደምን አላችሁ? አሁን የምገኘው ጎንደር ፋሲል ግንብ ቤተ መንግስት ነው። እንደምትመለከቱት እንግዲህ ደስ የሚል አልባሳት አለ። እውነት ልቤን የነካኝ ማለት ነው። አያችሁ፣ እኔ የተወለድኩት መቀሌ ነው፣ ትግራይ ማለት ነው። ያደግኩትም እዛው። እንግዲህ እኔ ፖለቲካ አላቅ፣ ብሔር አላቅ። እኔ የማውቀው ፍቅር ነው። እንግዲህ ፍቅርን ደግሞ እዚህ አግኝቻታለሁ። እውነቴን ነው የምላችሁ። ትልቅ ሰላም ተሰምቶኛል፣ ትልቅ ፍቅር ተሰምቶኛል፣ ትልቅ ክብር ደግሞ አግኝቻለሁ። ከዚህ በላይ ውበት ደግሞ የለም። አያችሁ እንኳን እኛ ለኛ ነጭና እኛ
አንለያይም፣ ወንድማሞች ነን። ከውጭ ሀገር የሚመጡትን አክብረን ስመን በፍቅር ነው መሸኘት ያለብን። እርስ በራሳችን ደግሞ በብሔር ስንለያይ በጣም ይደብራል። እግዚአብሔር የማይወደውም ስራ ነው። ይህን ደግሞ መቅረፍ እፈልጋለሁ። ስለዚህ ምሳሌም ሆኜ መገኘት እፈልጋለሁ። አያችሁ ወደ ጎንደር ከመምጣቴ በፊት ብዙ ሰዎች የተለያዩ አሉታዊ ነገሮች ነግረውኝ ነበረ፣ ግን ያገኘሁት ተቃራኒ ነው። ልክ ኦሮሞ ሲሄድም ያገኘሁት ተቃራኒው ነገር ነበረ። አሉታዊ ነገሮች ተነግሬ ከዛ ግን ወደዛ ውስጥ ስገባ ያገኘሁት ፍቅር ነበረ፣ ክብር ነበረ። እግዚአብሔር የተመሰገነ ይሁን። አያችሁ እግዚአብሔር ኢትዮጵያ ላይ እየሰራ ይገኛል። ሰዎችም ልባቸው እየተቀየረ ይገኛል። እወዳችኋለሁ። ሁላችንም እስኪ እንፋቀር፣ ቻሌንጅ እናድርገው። አዲሱ ቻሌንጅ ይህ ነው። እኛ ወጣቶች ነን ትክክለኛ ፍቅር የምንመልሰው። ሁላችንም ተባብረን እንተጋገዝና ትልቅ ተአምር እንፍጠር። ዲያስፖራዎች ደግሞ ወደ ሀገራችሁ ተመልሳችሁ እስኪ ሀገራችን ፍቅር ተመልከቱ። ኢትዮጵያ ተመልሳለች። ኢትዮጵያ ትልቅ ደረጃ ላይ ነች። ሰላም፣ ፍቅር እየመጣልን ነው። እግዚአብሔር የተመሰገነ ይሁን። እወዳችኋለሁ። ዋው የሚገርም መልእክት ማለት ነው። የሚገርም መልእክት በቃ እግዚአብሔርን ይሄ ልጅ ያለውን ነገር ሊያሳካው ነው እንዴ? ከዚህ በፊት ኢትዮጵያን የድሮ አንድነቷን እመልሳለሁ ብለው ነበረ። አሁን እኮ እያሳካው ነው። ጅማሬው ራሱ በጣም ጥሩ ነው። ተስፋ ነው እየሰጠን ያለው። አሮን ነው አናቅም። እንግዲህ በጣም ደስ የሚል ሰው ነው። እግዚአብሔርን አዶናይ አሬ መቸው እግዚአብሔርን ሁሉም ሰው እየተቀበለው ነው ያለው እንደዚህ በፍቅር ሁሉም አካባቢ በሄደበት ሁላ በፍቅር ነው የሚቀበሉትኝ። ስለዚህ ይቻላል። ደግሞ እውነት ነው። ደግሞ ይሄ ነው ማንነታችን እኮ እያንዳንዳችን ኢትዮጵያዊነት ማለት ይሄ ነው። እንግዳ ተቀባይ ነን በየሄድንበት እና እኔ እፈልጋለሁ ሁሉም ሀገር ነው ኢትዮጵያ ውስጥ መዞር የምፈልገው የምር በቃ ሀገራችን ሰላም አድርጓት ሁሉም ሀገር በነፃነት መንቀሳቀስ እፈልጋለሁ። እውነቱን ለመናገር ማለት ነው። ገብታችኋል አይደል? አሁን አንዳንድ ጊዜ ያው ጸጥታ ሰላሙ ያሰጋችኋል፣ ለመሄድ ትፈልጋላችሁ ብዙ ሀገር ገብታችኋል አይደል? ሰላም ቢሆን ኮንተንት ክሬተሮች መዞር ይፈልጋሉ። እውነቱን ለመናገር ሁሉም የኢትዮጵያ ሀገር ላይ ማለት ነውና ሀገራችንን ማስተዋወቅ እንችላለን። በቃ ሁላችንም ሰላም እንሁን። በቃ አንዱ ሀገር ሲሄድ ሌላ ውጭ ያለ ሰው ዲያስፖራ ወይ ደግሞ የሆነ የውጭ ሀገር ዜጋ መጥቶ ብቻ ሀገራችንን ፕሮሞት እንዲያደርግልን ኤክስፔክት አናርግ። እርስ በርስ ራሱ ያላየናቸው ቦታዎች በጣም ብዙ አሉና ፓወር አለን በደንብ። አሁን ሶሻል ሚዲያ ተጠቃሚ እየበዛ ነው። ሶሻል ሚዲያ ኢንፍሉዌንሰር እየበዛ ነው። እነሱን ተጠቅመን በደንብ አገራችን ላይ ያሉትን ነገሮች ቱሪዝሙን ማሳደግ እንችላለን ብዬ አስባለሁ። አንድነታችንን ፍቅራችንን መመለስ እንችላለን ብዬ አስባለሁ። ዋናው ሰላም ነው። ሰላም ካለ ሁላችንም ሰርተን መቀየር ህይወታችንን ማሸነፍ እንችላለን ብዬ አስባለሁ እና በጣም ጥሩ መንገድ ነው አዶናይ የያዘው። ይመቸው እና ፈጣሪ የሚያሳካለት የሚያስበውን ነገር እንደዚህ አይነት መልካም ነገር እያሰበ ማናችንም እንቃወማለን ብዬ አላስብም። ይኸው ኮመንት ሴክሽኑ እንደማነበው ነው ጠቅላላ በቃ የፍቅር ኮመንት ነው ያለው። ምንም አንድም ሄት ስፒች ነው ያላየሁኝ። የሚገርም ነው በእውነት በጣም እየተቀየረን ነው ማለት ነው። እንደዚህ ወደ ፍቅር የሚያቀርበን ሰው ነበር ያጣ ነው ማለት ነው። እንደዚህ ምን የሚያሰዳድበን የሆነ ሰው ነበር ማለት ነው። እኔ እንጃ እኔ አልገባኝም። ብቻ ደስ ብሎኛል በጣም በማየው ነገር በማነበው ኮመንት በአዶናይ ቪዲዮ በጣም ደስ እያለኝ ስሜት ሆኜ ነው እስካሁን ድረስ እያየሁት ያለሁት እና በጣም ደስ የሚለው አትሙት ለሎድም አትሙት ወንድሬ አይደለም ወይ ከፊት የሚቀድም ባናቸው የኖረ ባልነዋለው የገና ጥምቀት ባልነዋለው ሲወጣ ታቦቱ ባልነዋለው ጸበሉን ተረጭ ባህረ ጥምቀቱ ወሩሬ መታውት ዛሬ እንግዲህ እንደምትመለከቱት የው ድባቡ አሳያቸው ናፒ ታቦቱ እየገቡ ነው የሚገኙት። ውበቱ ድባቡ በጣም ነው የሚያምረው። የአፄ ቴዎድሮስ ቅርስም አለ። እንዴት ደስ እንደሚል እንዴት ደስ እንዳለኝ ወደዚህ ስለመጣው ትልቅ ኢትዮጵያዊነትን ተምሬያለሁ፣ ፍቅርን ተምሬያለሁ። ቴንኪ ሀገሬ ልጆች በጣም ነው ደስ የሚለው። ዋው በስማ አይሾ ስፒዲ ነው ያመለጠው። የምር ጎንደር ቢመጣ በጣም አሪፍ ነበር። በቃ በዚህ ሰዓት ቢሆን በስማ ናይስ ነበር። በቃ ብዙ ነገሮች የማስተዋወቅ ብዙ ነገር የማየት እድል ይኖረው ነበር ብዬ አስባለሁ እና እሱ ራሱ ተቆጭቷል እኮ። ዋው ከምንድን ነው የወጣው? አዶናይ ከውሃ ውስጥ ነው የወጣው
ከጸበል ውስጥ ልበል ያው ከጸበል ውስጥ ነው የወጣው። የምሩን ነው እንዴ? ሌትስ ጎ ወዳችኋለሁ። አንተ አረንጓዴ ቢጫ ቀይ አልወጣ አረንጓዴ ቢጫ ቀይ ስሚ ቀስተ ደመና ወጣ እና እንደዚህ እያደረጉ እያለ ዋው እውነቱን ነው ታውቃላችሁ። አንድ ሰው ስክሪንሻት አድርጎት ፎቶውን ለቆታልና ታዩታላችሁ። እዚህ ጋር ያለው የምርም አረንጓዴ ቢጫ ቀይ እውነቱን እኮ ነው። እንዲህ ዳም እያያችሁት ነው አይደለ? የሚገርም ነው። እግዚአብሔርን እኔ አላየሁትም ነበረ። እዚህ ጋር ስክሪንሻት አድርገውት ኮሜንት ላይ ሲለቁት ነው እንጂ የሚገርም ነው። የሰው ብዛት ግን የሚገርም ነው። ዋው አራራራ ኮመንት ላይ ስለ ጆሲ እየተወራ ነው። ጆሲ ጴንጤ አይደል እንደ እየተባለ ነው። የሆነ ጊዜ ግን ቀይሯል እየተባለ ነበር። ምንም የታወቀ ነገር የለም ስለ ጆሲ። ረጃኒ እሳ በሹሩባው ላይ እንዳንለያይ ሀገር ሊያቆም ነው። ድባቡ በጣም ደስ የሚለው እግዚአብሔርን ዋው ያበረ ቪዲዮ እግዚአብሔርን። እንግዲህ የሚገርም ቪዲዮ ነበር እንዳያችሁት። በጣም ኢንጆይ አድርጌያለሁ። በጣም ጥምቀትን በጎንደር ባንሄድም እዛው እንዳለን አስመስሎ አዶናይ ያስተላልፎልናል። የሚገርም ነበረ። ብቻ ደስ ይላል አይደል?
የሚቀጥለው ዓመት ደግሞ ጠብቁኝ። እኔ ራሱ ሄጄ ነው ማስተላልፈው ማለት ነው። እግዚአብሔርን በሚገርም ሁኔታ የሚገርም የዩቲዩብ ቪዲዮ ምናምን እንሰራለን ብዬ አስባለሁ። አሮ ነው ብቻ እስኪ ያድርሰን በሰላም እስከሚቀጥለው ዓመት በሰላም ያድርሰን ብቻ። እኔ ራሱ ጎንደር መምጣት አይቀርም ነው የምላችሁ። አሁን ራሱ አለሜሪ ቆጭቶኛል እውነት። ብቻ ግን ሁሉንም ነገር አሳይቶናል አዶኒ። ይመቻችሁ እናንተ ነው። እሺ ጋይስ የዛሬ ቪዲዮ እንግዲህ ይሄን ይመስላል። በቀጣይም እንደዚሁ በሌላ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች ተመልሰን የምንገናኝ ይሆናል። እስከዛው ድረስ ቸር ቆዩልኝ። ባባይ